በቤተ መቅደስ ሰውነታችን ያልሰራነው ኃጢአት የትኛው ነው? ሐናም ተስላ ነበረ። በትዕቢተኞች ልብ ላይ እግዚአብሔር አይነግሥም። እግዚአብሔር ነውር አይወድም። እግዚአብሔር ነውረኛ አምላክ አይደለም። እዚያ በተወለደችበት ስፍራ እርሷ በመወለዷ ለብዙዎች ፈውስ ምሕረት ትሰጥ ጀመረ። በአመፃ ላይ እግዚአብሔር አይተባበርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወልድ ብለን ወወልድ ስም አምነን ወልድን ተወለደ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሥላሴ ብለን ምንምናት አካላት ሦስት ብለን በአገዛዝ በጥበብና በሥልጣን በረድኤት በምልአት በስፋት በረከት ይህም በመሳሰሉት ሁሉ ረድኤተ እግዚአብሔርን አካል አድርገን ሕይወት የሚሰጠውን አጥንት የሚያለመልመውን የእግዚአብሔርን ቃል መስማት ማሰማት እንጀምራለን። የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም በዚህች ቅድስት ቤተክርስቲያን የእግዚአብሔርን ምሕረት ሽታችሁ በቤቱ ለተገኛችሁ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ቸርነቱ የማያልቅበት ዘወትር በቅድስናው ስፍራ በቤቱ እንድንኖር የሚፈቅድልን በቃሉ የሚያጽናናን ሕይወታችንን የሚያረጋጋልን አምላከ ቅዱሳን እግዚአብሔር ዛሬ ዘወትር ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንነጋገርበት የትምህርታችን ርዕስ መቅደሱ ወደ መቅደስ፣ መቅደሷ ወደ መቅደስ። ይህንን ርዕስ ለምንድን ያነሳ ነው ብትሉ ዛሬ በኢትዮጵያ የሰው ዘመን አቆጣጠር ታኅሳስ 3 ቀን ነው። እመቤታችን ቅድስት ድንግል ማርያም ዛሬ ለቤተ መቅደስ የተሰጠችበት ቀን ነው። ወደ ቤተ መቅደስ የገባችበት ዕለት ነው። በዓታ ለማርያም ይባላል። የእመቤታችን ወደ ቤተ መቅደስ መግባት እጅግ የሚያስደንቅ ነው። ነገሩን ለምን ነው ቢሉ የእመቤታችን እናት ሐና አባቷ ኢያቄም ለረዥም ዘመን እግዚአብሔርን በማገልገል ደጅ እየጠኑ ይኖሩ የነበሩ ደጋግ ክርስቲያኖች፣ ደጋግ ሰዎች ነበሩ። በዘመናቸው ለተራበ በማብላት ለተጠማ በማጠጣት የተቸገረውን በመርዳት ያዘነውን በማጽናናት የሚስተካከላቸው አልነበረም። በእነርሱ ዘመን ደጎች ስለነበሩ፣ ነገር ግን ልጅ ስላልነበራቸው ያዝኑ ይተክዙ ነበር። እመ ሳሙኤል ሐና ልጅ በማጣቷ ምክንያት ታዝን ታለቅስ እንደነበረ ሐና የእመቤታችን እናት ሐናም ልጅ ስላልነበራት በጽኑ ሐዘን ውስጥ ወድቃ ነበር። ከዕለታት በአንድ ቀን ይህች ሐና ከመስክ ወጥታ እርግብ ጫጩቶቿን ስትመግብ ያንን አይታ ፍጹም አዘነች። ወደ ቤተ መቅደስ ገብታ መራራ ለቅሶ አለቀሰች። እንዲህ አለች፣ አቤቱ ጌታዬ ሆይ ያና ተፈጥሮ ድንጋይ ነውን? ስለምንድን ነው ለነዚህ ጫጩት ለነዚህ እርግቦች ጫጩቶቹን ልጆቻቸውን ሰጥተህ እንዲህ ደስ ስታሰኛቸው እኔ ባሪያን ስለምን ብላ አምርራ አለቀሰች። ይህንን ያየ ባሏ ኢያቄም በልቧ የእርሷን ሐዘን አይቶ እጅግ አዘነ። ከእርሷ ተለይቶ በአጥቢያው ወደሚገባ አካባቢ ወዳለ ወደ አንድ ተራራ ሄዶ ሱባዔ ገባ። ለ40 ቀን ሙሉ ሲያለቅስ ሲያነባ ሰነበተ። በ40ኛው ቀን የእግዚአብሔር መልአክ የታዘዘ መልአክ ወደ እርሱ መጣ። ወደ ቤት ሄድ ሐናም ልክ በሱባዔ ሰንብታ ነበርና እርሱም ምን እንደሆነ ምን እንዳሰበ
በልቧ የምታውቀው ነገር የለምና እርሱ ያየውን አይቷል። እሷም ላይ አይታለች። በ40ኛው ቀን ወደ ቤቱ ሲመለስ እህቴ ወይ እንደምን ነሽ አላት። ነጫጭ እርግቦች ጆሮዬን ሰንጥቀው ሲገቡ አየሁ። ይህስ ደግ ነው ብለው 7 ቀን ያህል አብረው በአንድነት በጸሎት ሰነበቱ። በ7ኛው ቀን መልአኩ አበሰራቸው። እነሆ ትጸንሳላችሁ፣ ከእናንተ የምትወለደው ጨረቃን ፀሐይን ትወልዳለች። ይህ ምስራች ቃል ከእነርሱ በፊት በነበረ በሐና ቅድመ አያቶቿ በፊት የመጀመሪያው 7ኛ ትውልድ ጴጢቃ የምትባል እሷ አይታው ነበርና የእሱ ፍጻሜ እንደደረሰ አውቆ ተረዱ። ያን ጊዜ አብረው በመጣፍ ማንበሩ የዛች ዕለት ልክ እመቤታችን ነሐሴ 7 ቀን ተጸነሰች። ይህንን እያመሰገኑ ስለት ነበራት። የእግዚአብሔር ሰው ስለነበረች እግዚአብሔር ሐና እመ ሳሙኤል ልጅ ወለድኩ እንደሆነ ወንድ ልጅ ከወለድ ቤተ መቅደስ ገብቶ ቤተ መቅደስ የሚያገለግል ካህናቱን የሚራዳ ይሆናል። ሴት ወለድኩ እንደሆነ ለቤተ መቅደስ የሚያስፈልግ ነዋያት የሚያስፈልጉትን ነገሮች በማዘጋጀት ታገለግል ዘንድ ላተሰናለሁ ብላ ተስላለ። ልክ 3 ዓመት ሲሞላው ሐና የሳሙኤል እናት ወስዳ ልጇን ወደ ቤተ መቅደስ ሰጠች። እርሷም ማዘኗ ጽኑ ነበርና ልክ ተመሳሳይ ታሪክ ነው አሁን እዚህ ጋር የምናየው። እመቤታችን በተጸነሰች በነሐሴ 7 ተጸንሳ ግንቦት 1 ቀን ደምግባቷ ያማረ እጅግ የተወደደች ለምድር ለሰማይ የከበደች ሰማይ በሰማይ በምድር የሚመስላት የሌለ ከፍጥሯን ሁሉ በላይ ከፈጣሪ በታች የሆነች ድንግል ማርያም ተወለደች። በዚያ በተወለደችበት ስፍራ እርሷ በመወለዷ ለብዙዎች ፈውስ ምሕረት ተሰጥ ጀመረ። እንዲህ አድርገው ያገኟትን ልጅ እግዚአብሔርን እያመሰገኑ ሐናም ተስላ ነበረች። ሴት ልጅ ወለድኩ እንደሆነ ለአንተ አምጥቼ እሰጣለሁ ስለት ለእግዚአብሔር ብፅዓት ገባች። ስለት ተሳለች። ልክ በተወለደች በ3ኛው ዓመት እመቤታችን በተወለደች በ3ኛው ዓመት ዛሬ ታኅሳስ 3 ቀን ሐና ባለቤቷን እንዲህ አለችው፣ ጌታዬ ሆይ ይህችን ልጅ በእግዚአብሔር ቸርነት በእርሱ ፈቃድ አግኝተናታል። ለእግዚአብሔር የተሳልነው እያደገች የሄደች እንደሆነ ባብተን ራርተን ስለታችንን ለመፈጸም ይከብደናል። ልጃችንን ለእግዚአብሔር እንሰጣለን ብለን ተስለናልና ወስደን ለቤተ መቅደስ እንስጣታለች። ካህኑ የእግዚአብሔር ሰው ትሁቱ እኔማ ደስ ይለኛል አብረው ተያይዘው ሕፃኗን ቤተ መቅደስ ድንግል ማርያምን ወደ መቅደስ ይዘዋት ሄዱ። መቅደሲቱን ወደ መቅደስ ይዘዋት ሄዱ፣ ወደ ኦሪት ቤተ መቅደስ። ከዚያ ሲደርሱ በወቅቱ ለነበረው ካህን እነሆ እግዚአብሔር ስለታችንን ፈጸመ፣ ልመናችንን አጸናልን፣ ይህች ልጅ በእግዚአብሔር ፈቃድ ወለድና ለእግዚአብሔር ተሳልን፣ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ትሆን ዘንድ እነሆ ሊቀ ካህኑ ተጨነቀ። እርሷ ሴት ናት። እንደምን አድርጌ በቤተ መቅደስ አኖራታለሁ እያለ ይጨነቅ ጀመረ። መብል መጠጧንስ እንደምን አድርጌ ከበደው። ከዚያ በዕለቱ ምስጋና ስብሐተ እግዚአብሔር አቅርበው ከወጡ በኋላ በዚያ ሆነው ይህችን ሕፃን ቁጭ አድርገው ሲጨነቁ የታዘዘ መልአክ ፋኑኤል ከሰማይ እየበረረ ክንፉን እያማታ መጣ። ያን ጊዜ ካህኑ ወደዚያ ቀርቦ ያንን የመልአኩን መልአኩ ይዞ የመጣውን በረከት ለመቀበል ሲፈልግ ከእርሱ ወደ ላይ ተነጠቀ፣ ከፍ አለበት። ሌሎቹን አገልጋዮቹን ካህናት አዘዘ። ሁሉም ሞከሩ፣ ግን የማይቻል ምናልባት እግዚአብሔር ስራው አይታወቅምና ለእናትና ለአባቱ መጥቶላቸው እንደሆነ እንጃ እናትና አባቱን አምጡ አሉ። እናትና አባቱን አምጥተው አቅርበው መልአኩ ወደዚያ ቢያስቀምጠው መልአኩ የወረደ ከነርሱ እየራቀ አዩ። ያን ጊዜ በመካከላቸው የነበረ ይህ መልአክ
ለዚህ ብላቴና የመጣ ነው አለ። ወዲያው ዝቅ ብሎ ወረደ። መልአኩ ሕፃኒቱን ለብቻ ቁጭ አድርጎ እሱሳን እመቤታችን መቅደሲቱን ታቦት ዘደወር ድንግል ማርያምን በዚያ በቤተ መቅደሱ አውድ ቁጭ አድርገዋት ሳለ መልአኩ ክንፉን አሰይፎ ወረደ። በአንደኛው ክንፉ ጋረዳት፣ በሌላው ክንፉ ይመግባት ጀመረ። ያን ጊዜ ሕዝቡ ሁሉ ተደነቁ። የምግቧ ነገር እንዲህ ከተያዘልንማ ይህቺ የእግዚአብሔር ናት፣ መልአክ የሚመግባት ከሆነ ይህቺ ቤተ መቅደስ ወደ ቤተ መቅደስ ትግባ ብለው ወሰኑ። እዚያ እየዘመሩ ዘምረው ወደ ቤተ መቅደስ አስገቧት። ዛሬ ቤተ መቅደሲቱ ወደ ቤተ መቅደስ የገባችበት ዕለት ነው። መቅደስ ድንግል ማርያም ወደ ቤተ መቅደስ ገብታ ለ12 ዓመት በንጽህና መላእክት እያገለገሏት መላእክት እየመገቧት በፍጹም በረከት በዚያ ስትኖር ነበረ። ይህ ባህል ድንቅ ነው። እመቤታችን ወደ ቤተ መቅደስ ገባች። ለምን? በኋላ እርሷ ወደ መቅደስ የሚገባውን ልጇን የምትጸንስ ናትና በንጽህና መቅደስ ንጹህ ነው። እመቤታችንም ንስሐ ገባ ያላደፈባት ንጽሕት ዘር ናትና መቅደስ ክቡር ነው። እመቤታችንም ክብርት ናትና መቅደስ የተባረከ ነው። እመቤታችንም ገና ከማኅፀን ሳለች የተባረከች የተመረጠች ናትና መቅደሲቱ ወደ መቅደስ ገባች። በዚያ መላእክት እያመሰገኑ ሕዝቡ ሁሉ እየተደነቁ በቤተ መቅደስ አርና ወርቅ እያስማማች እየፈተለች እያገለገለች ኖረች። እንግዲህ ሐናና ኢያቄም የተሳሉትን ለእግዚአብሔር ሰጡ፣ የእግዚአብሔርን ለእግዚአብሔር መለሱ። እኛስ ስንት ነገር ተስለን ነበር ከእግዚአብሔር። እግዚአብሔር ሐዘን በከበደብን ጊዜ፣ ሸክማችን በጸና ጊዜ፣ ልባችን በተሰበረ ጊዜ፣ ሰውነታችን በራደ ጊዜ እንባችንን አፍሰን ጸጉራችንን እየነጨን ደረታችንን እየደቃን አቤቱ ቸር ሆይ አቤቱ አምላካችን ሆይ ይህን ብታደርግልን ይህን እናደርግልሃለን ያልነው ስንት ጊዜ ይሆን? የተበደልነውስ የመለስነው ስንቶቻችን ነን? መሐላችንስ የፈጸምን ስንቶች ነን? ሐናና ኢያቄም ግን በልጃቸው አራሩ፣ አልጨከኑም። ከእነርሱ ጋር ከምትኖር ይልቅ መቅደሲቱ በቤተ መቅደስ እንድትኖር ወደዱ። ለቤተ መቅደስ ማሳለፉ ሰጡ። ስለት ሁለት ወገን ነው። የሚገባ ስለት አለ፣ የማይገባ ስለት አለ። የሚገባ ስለት ለእግዚአብሔር የሚገባውን ነገር ማቅረብ ነው። የተወደደ መስዋዕት፣ ዕጣኑን፣ መስዋዕቱን፣ ቁርባኑን፣ ልዩ ልዩ የቤተ መቅደስ መገልገያው ለቤተ ክርስቲያን አገልግሎት የሚለው ለክርስትና እምነት መገለጫ የሆነውን ነገር በሙሉ መሳብ ይገባል። ነገር ግን ጸጉሬን ቆርጬ አመጣለሁ፣ አይት ይዤ እመጣለሁ የሚል ስለት ያሳፍራል። ያው ክርስቲያን ከሚባል ትውልድ ያሳዝናል። ባልንጀራዬን ብታጠፋልኝ፣ ደሙን ብታፈስልኝ እኔ ምንጣፍ አነጥፋለሁ፣ አንተ ምንጣፍ ጥፉ። እግዚአብሔር ነውር አይወድም። እግዚአብሔር ነውረኛ አምላክ አይደለም። በአመፃ ላይ እግዚአብሔር አይተባበርም። በትዕቢተኞች ልብ ላይ እግዚአብሔር አይነግስም። በእልከኞች ሰውነት ላይ እግዚአብሔር ቤተ መቅደስ አያደርግም። እንዲህ የሚያደርጉ የተረገሙ ናቸው። ወንድሞቻቸውን ለማጥፋት ባልንጀሮቻቸውን ለማጥፋት የሚሳሉ የአንዱን ትዳር ለማፍረስ የሚሳሉ ሰዎች አሉ ወገኖች። ይሄ የተረገመ ነው። የሚገባ ስለት ቤተ መቅደስ ገብቶ የሚያትን የሚያገለግል የምትባረክ የሚባርክ የምትራዳ የምትላላት አገልጋይ ላንተ ሰጥሃለሁ። የተወደደ ቤተ መቅደስን አጽዳለሁ። ይሄ የተወደደ መስዋዕት ነው። እግዚአብሔር ደስ የሚያሰኘው መቅደሱ ወደ መቅደስ ሊገባ ይገባል። ቅድስቷን ወደ መቅደስ ነው መመለስ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ማንም የገዛ ሰውነቱን ራሱ ቢያፈርስ እግዚአብሔር በዛ ይመስላል። እናንተ የእግዚአብሔር ቤተ መቅደሶች ናችሁ።
እኛኮ የሰማያዊው ንጉሥ የኢየሱስ ክርስቶስ ቤተ መቅደሶች ነን። እኛኮ በ40 በ80 ቀን ሀብተ ወልድና ስመ ክርስትና ገንዘብ ያደረግን በመንፈስ ቅዱስ ማኅተም የታተምን የእግዚአብሔር ልጆች ነን። ስለምን ሰውነታችሁን ታሳፍራላችሁ? ሰውነታችሁን ስለምን ታዋርዳላችሁ? ይህ ሰውነት እኮ ደም የተከፈለበት ነው። ይህ ቤተ መቅደስ እኮ መስቀል ላይ የተሰዋ ዓለምን ለማዳን በመንተ መስቀል የተሰቀለ ክርስቶስ የሞተለት ሰውነት እኮ ነው ወገኖች። ስለምን ሰውነታችሁን ታረክሳላችሁ? በሐሰት፣ በአሜን፣ በክርክር፣ በጸብ፣ በአድመኝነት፣ በዘረኝነት ለምን ሰውነታችሁን ታቆሽሻላችሁ? እንዲህ የሚያደርጉ የሚፈርሱ ናቸው። ቤተ መቅደስ ወደ ቤተ መቅደስ ነው የሚመጣው። እኛስ ቤተ መቅደስ ሰውነታችን ወዴት ይዘነው መጣን? ወደ መቅደስ ይዘን መጣን። ወደ ቤተ መቅደስ ይዘን መጥተን ስጋውን በልተን ደሙን ጠጥተን ከበርንበት ወይስ ለሐሜት፣ ለጉርጉሮ፣ ለክፋት ተሰለፍንበት? ራሳችንን እንጠይቅ። ዛሬ ቤተ መቅደሲቱ ድንግል ማርያም፣ ታቦተ ዘዶር ድንግል ማርያም፣ የአምላክ እናት ድንግል ማርያም እነሆ በሰማይ ያለው ቤተ መቅደስ ተከፈተ። በዚያ የኪዳኑ ታቦትና ጽላት በዚያ ነበሩ አለ ቅዱስ ዮሐንስ በራእዩ። እንዲሁም ደግሞ ነብዩ ሕዝቅኤል ምን አለ? ይህ ቤተ መቅደስ ለዘላለም ተዘግቶ ይኖራል፣ ማንም አይገባበትም፣ የእስራኤል አምላክ እርሱ እግዚአብሔር ገብቶበታልና። የእስራኤል አምላክ እግዚአብሔር የከተመባት መናገሻው ከተማው ድንግል ማርያም ዛሬ ወደ ቤተ መቅደስ የገባችበት ዕለት ነው። በቤተ መቅደስ ሀብተ ወልድና ስመ ክርስትና ገንዘብ ይደረጋል። በቤተ መቅደስ ያዘኑ ሰዎች፣ የተጸጸቱ ሰዎች ይባረኩበታል። በቤተ መቅደስ የእግዚአብሔር መላእክት ይረባሉ። በቤተ መቅደስ ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት በአንድነት ይዘምራሉ። በቤተ መቅደስ የእግዚአብሔር መስዋዕት ይሰዋል። እናንተ አለ ቅዱስ ጳውሎስ፣ እናንተ የማን ቤተ መቅደሶች ናችሁ? የማን ቤተ መቅደሶች ናችሁ? የእግዚአብሔር ቤተ መቅደሶች ናችሁ። እስቲ ቆም ብለን እናስብ። በቤተ መቅደስ ሰውነታችን ያልሰራነው ኃጢአት የትኛው ነው? በቤተ መቅደስ ልቦናችን ያልፈነቀልነው ድንጋይ የትኛው ነው? ባልንጀራችንን ያላማንበት፣ ወገናችንን ያላሳደድንበት፣ ወንድም በወንድሙ ላይ እንዲነሳ ያላደረግንበት ልቦናችን የትኛው ነው? ቤተ መቅደስ ሰውነታችሁን አታሳዝኑት። ቤተ መቅደስ ሰውነታችሁን አታሳድፉት። እግዚአብሔር በዚህ ያዝ። ስለዚህ በዘመናችን ብዙ ስለተስለናል፣ ግን ባለዕዳዎች ነን፣ አልከፈልንም። በዘመናችን ለእግዚአብሔር ብዙ መስዋዕት መባት ምለን ተገዝተን ተናግረናል፣ ግን አልሰጠንም። እግዚአብሔር በዚህ የሚያዝን አስቀድመህ ለመሳል አትቸኩል፣ አስቀድመህ አትሳል፣ በኋላ ይጸጽታልና ይለምሳል። መባን ስለትን ለእግዚአብሔር ማግባት ይገባል። ነገር ግን በሚገባ በትሑት ሕሊና በተዋረደ ስብዕና የተሳሉትን ስለት በትሕትና በፍቅር በእምነት ለእግዚአብሔር መመለስ ይገባል እና ስለት ዋጋ እንዳለው ሁሉ ያስቀጣል። የማይሆን ነገር መሳል ለክርስቲያን አይገባል። እንዲህ የሚያደርጉ ሰዎች ሊታረሙ ይገባል። መጽሐፍ ይህን አይደግፍምና። ስለዚህ ቤተ መቅደስ ወደ ቤተ መቅደስ የገባችበት ዕለት በመሆኑ በቤተ መቅደስ የምትገኝ ድንግል ማርያም እርሷ ታቦተ ዘዶር ልጇ ክርስቶስ የባረከውን ያጸናውን ቤተ መቅደስ ለእኛ ትተውልናል፣ ሰጥቶናል እግዚአብሔር። ዛሬም በቤተ መቅደስ ድንግል ማርያምን ታያታላችሁ። መቅደስ ወደ መቅደስ ነው፣ መኖሪያዋ መቅደስ ነውና፣ ስለዚህ እርሷን እየተማጸንን መቅደሳችንን ያረከሱብንን፣ ታቦታችንን የሻሩብንን በእኛ በደል ምክንያት ዛሬ መቅደሳችን ረክሷል። በእኛ በደል ምክንያት አሕዛብ ጣት የሚቆሙበት ሆነዋል። በእኛ በደል ምክንያት መቅደሶቻችን በእሳት እየነደዱ ነው። በእኛ በደል ምክንያት መቅደሳችን እየተሰደደች ነው። መቅደስ ቤተ ክርስቲያን ታቦት ድንግል ማርያም ከምዕመናን ልቦና ስለራቀች ዛሬ ወንድም በወንድሙ ላይ፣ እህት በእህቱ ላይ ተነስቷል።
እባካችሁ የሚሻለልኛ መቅደሲቱን ይዘን በመቅደሲቱ መኖር ነው። የእግዚአብሔር ቸርነት የእናቱ ድንግል ማርያም አማላጅነት ከሁላችን ጋር ይሁን። የመከረን ያስተማረን አምላክ ክብር ምስጋና ይሁን።